ቅድስት መንበር የኒውክሌር ጦር መሳሪያን በግንባር ቀደምትነት እንደምትቃወም ተገለጸ። የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን እውነተኛ የእርስ በርስ ግንኙነትና የአብሮነት መንገዶች ግንባታ በሚል ርዕስ በተዘጋጀ ስብሰባ ላይ ተገኝተው ንግግር አድርገዋል። ብፁዕነታቸው በስብሰባው ለተካፈሉት ባሰሙት ንግግር ቅድስት መንበር የኒውክሌር ጦር መሳሪያን ግንባታ በግንባር ቀደምትነት እንደምትቃወም ገልጸዋል። በእስራኤልና በኢራን መካከል ስለተቀሰቀሰው አዲስ ጦርነት የተጠየቁት ብፁዕ ካርዲናል ፓሮሊን የጦር መሳሪያ ትጥቅ የማስፈታት የመነጋገርና የመደራደር አስፈላጊነትን ገልጸው ውሳኔ ሰብአዊ ክብርን የሚያስጠብቅ መሆን እንዳለበት ጠይቀዋል። ቅድስት መንበር ኒውክሌር የጦር መሳሪያ መጠቀምን በግንባር ቀደምትነት እንደምትቃወም እና ይህም ተፈጻሚ እንደሚሆን ተስፋ እናደርጋለን በማለት መልእክታቸውን አስተላልፈዋል። ብፁዕነታቸው በመልእክታቸው ማህበረሰቡ ህይወቱን ከድሆችና ከተጨቆኑት ጋር በማድረግ ከእነርሱ ጋር እንደ እውነተኛ ቤተሰብ አብሮ በመኖር ከኢየሱስ ክርስቶስ ጋር ያለውን ግንኙነት ያሳድጋል ብለዋል። ከፍተኛው መከራ ከእግዚአብሔር መራቅ ነው የሚለውን የአባ ኦሬስቴ አስተምህሮና ምስክርነት ያስታወሱት ብፁዕ ካርዲናል ፔትሮ ፓሮሊን ይህም ለህፃናት፣ ለድሆች፣ ለተገለሉትና ለተናቁት በሙሉ ጥልቅ የፍቅር ምልክት ነበር ሲሉ አስረድተዋል።